የእልፍ ኢትዮጵያውያንን ልብ የሰረቀው ታዳጊ የደግነት ጥግ፣ የ12 ዓመቱ ብላቴናና የዶሮዋ አስገራሚ ታሪክ። አንድ የቲክቶክ ቪዲዮ ሕይወቱን የቀየረው አስደናቂ ልጅ። ከሰሞኑ አንድ ታዳጊ የታመመች ዶሮውን ይዞ በስስት ወደ ሰዎች ሆስፒታል ሄዶ ሊያሳክማትና ሊያድናት ሲሞክር ብሎም የሆስፒታሉ ሰዎች ዶሮ እንደማያክሙ ነግረው ሲመልሱት የተቀረጸ ቪዲዮ በቲክቶክ ከተለቀቀ በኋላ ወትሮ በንትርክና በግብግብ ይታወቅ የነበረው ማህበራዊ ሚዲያ በታዳጊው የደግነትና የሰብአዊነት ድርጊት ተጥለቀለቀ። በኢትዮጵያውያን የረጅም ዘመን ባህልና ታሪክ ውስጥ ርህራሄ፣ ደግነትና አሳቢነት የህይወት መሰረታዊ ምሰሶዎች ናቸው። ከሰው መርጦ ለሰው ከእንስሳት መርጦ ለእንስሳት የሚል የተለየ አድሎ በሌለው በዚህ ጥልቅ የባህል እሴት ውስጥ ፍጥረት ሁሉ የእንክብካቤና የፍቅር ተካፋይ መሆን እንዳለበት ይታመናል። በሀገራችን የገጠሩ ማህበረሰብ ዘንድ ደግሞ ይህ ሴት ይበልጥ የጎላ ንጹህና ምንም አይነት አስመሳይነት ወይም አርቲፊሻሊቲ የሌለበት ሆኖ እናገኘዋለን። በተለይም ህጻናት በገጠሩ የኢትዮጵያ ክፍል ሲያድጉ ከተፈጥሮ ከእጽዋትና ከቤት እንስሳት ጋር ያላቸው ቁርኝት እጅግ አስገራሚ ነው። እንስሳቱ ለእነርሱ የቤት እንስሳት ብቻ ሳይሆኑ ጓደኞቻቸው፣ የጨዋታ አጋሮቻቸውና የህይወታቸው አንድ አካል ናቸው። ይህንን ጥልቅ የሆነ የኢትዮጵያውያን የሰብአዊነትና የርህራሄ ባህል ደግሞ ከሰሞኑ በተግባር ያሳየን አንድ ታዳጊ አለ። የ12 ዓመቱ ማርቆስ አባዬ። ይህ ታዳጊ ላሳደጋት አንዲት ዶሮ ያሳየው ጥልቅ ፍቅርና ጭንቀት የሰዎችን ልብ ከማሞቅ አልፎ የዘመናችንን የሰብአዊነት ትርጉም ዳግም እንድንመረምር አድርጎናል። የዚህ ታዳጊ ድርጊት የነጠፈ የሚመስለውን የሰው ልጅ የደግነት ምንጭ ዳግም ያፈለቀ፣ በራስ ወዳድነት በተሞላው ዓለም ውስጥ እውነተኛው ፍቅር ምን እንደሚመስል ያሳየ ደማቅ ብርሃን ሆኗል። ለመሆኑ የታዳጊው ድንቅ ሰብአዊ ተግባር ምንድነው? ጉዳዩ አነጋጋሪ የሆነውስ ለምንድን ነው? በመጨረሻስ ታዳጊው የገጠመው መልካም ዕድል ምን ይመስላል? ሰሞንኛ በዛሬው ድንቅ ጥንቅሩ አንድ በአንድ ያስቃኛችኋል። እስከ መጨረሻው አብራችሁን ዝለቁ። ካንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስሮ በታላቅ ደስታ ነው። ይፍጠኑና የዕድሉ ተጠቃሚ ይሁኑ። የንጹህ ልብ ባለቤት የሆነው ታዳጊና የገጠሩ ህይወት። ማርቆስ አባዬ የተወለደውና ያደገው በምዕራብ ጎጃም ዞን በገጠሩ ክፍል ነው። የገጠሩ ህይወት የሰው ልጅ ከተፈጥሮ ጋር እጅግ የሚያስተሳስር ንጹህ አየር፣ ጸጥታና ማህበራዊ መስተጋብር የሞላበት ነው። ማርቆስም በዚህ ተፈጥሮ አብራኩ ሲያድግ ልቡ በርህራሄ የተሞላ ሆኖ ነው። ታዳጊው ትምህርት ቤት በመዘጋቱ ምክንያት አሳዳጊው አጎቱ አቶ ቀለመወርቅ አሞኘ የተሻለ የትምህርት ዕድል እንዲያገኝ በማሰብ ወደ ደንበጫ ከተማ ይዘውት መጡ። ማርቆስ ከገጠር ወደ ከተማ ሲመጣ ግን ባዶ እጁን አልነበረም። ቤተሰቦቹ እንደ ባህሉ የጎጆ መውጫ እንድትሆነው የሰጡትን አንዲት ዶሮ አቅፎ ነበር የመጣ። ይቺ ዶሮ ለማርቆስ ተራ የቤት እንስሳ ብቻ አልነበረችም። ከገጠሩ ትዝታው ጋር ያገናኘችው የቤተሰቡ ስጦታና ብቸኛ የከተማ ላይ ጓደኛው ነበረች። ታዳጊው የሚኖርበትን አዲስ ከተማ አካባቢ ለመላመድ በሚጥርበት በዚህ ጊዜ የነበረው ትልቅ መጽናኛና ጫዋች ይቺው ዶሮው ነበረች። አጎቱ አቶ ቀለመወርቅ እንደሚሉት ማርቆስ ዶሮዋን ከመጠን በላይ ነው የሚወዳት ይላሉ። ይህ ደግሞ ፍቅር ዝም ብሎ በቃላት የሚገለጽ ሳይሆን በተግባር የሚታይ በልጅነት ንጹህ ዓለም ውስጥ የሚፈጠር ጥልቅ ስሜታዊ ቁርኝት ወይም ኢሞሽናል አታችመንት ነው። አስገራሚው ክስተትና ያልተለመደው የሆስፒታል ጉዞ። ነገሮች ሁሉ የተለወጡት ታዲያ ማርቆስ እጅግ የሚወዳትና የሚሳሳላት ዶሮ በድንገት ስትታመምበት ነው።
ዶሮዋ ገጠር እያለችም ታማበት ነበር። አድኗት ይዟት ወደ ከተማ ከመጣ በኋላ ግን በድጋሜ ክፉኛ ታመመችበት። እንቅልፍ አጣች፣ ማንኮራፋትም ጀመረች። ማርቆስ ዶሮዋ ስትሰቃይ ግን ማየት አልቻለም። ከተማ ወጥቶ ለእንስሳት ባለሙያዎች ቢያሳያትም አትድንም የሚል ተስፋ አስቆራጭ ምላሽ ተሰጥ። ለሚወዳት ዶሮዬን ምላሽ መቀበል ለማርቆስ እጅግ ከባድ ነበር። ዶሮ ያልዳነችም ብሎ በከፍተኛ ሐዘን ውስጥ ወደቀ። መብላት መጠጣትም ተዋ። ትምህርቱንም እስከ ማቆም ደረሰ። ስታንኮራፋ አድራ ሐኪም ቤት ወስዳ ስባል ቀጥታ ሆስፒታል ወሰድኳት። የሰው ሆስፒታል ነው እዚህ የለም ተባልኩ ይላል ማርቆስ አባዬ። ለታዳጊው ሆስፒታል ማለት ሕይወት የሚድንበት የሕመም ፈውስ የሚገኝበት ቅዱስ ስፍራ ነው። በልጅነት ንጹህ አእምሮ ሆስፒታል ሰውንም ሆነ እንስሳትን ሳይለይ የሚያክም ሁሉንም ከሞት መታደግ የሚችል ትልቅ ተቋም መሆኑን ነው ያመነው። እናም ከ2 ሳምንት በፊት ዶሮዬ ልትሞት ስለሆነ ቀጥታ ሆስፒታል ሄጄ ማዳን አለብኝ ብሎ እያንኮራፋች ያለችውን ዶሮውን በፎጣ በስታቅፎ ወደ ደንበጫ የመጀመሪያ ደረጃ ሆስፒታል አመራ። ይህ ሲሆን ቤተሰቡም ሆነ ማንም ሰው አላወቀም ነበር። ድርጊቱ ያልተለመደ በመሆኑ በሆስፒታሉ ግቢ ውስጥ የነበሩ ሰዎች ሲመለከቱት ሊሳለቁበትና ሊስቁበት ሞከሩ። ማርቆስ ግን የሰዎቹ ፌዝና ሳቅ አላስቆመውም ነበር። የእሱ ዓላማ አንድና አንድ ብቻ ነበርና የዶሮዋን ሕይወት መታደግ። የታዳጊው የፍቅርና የእንክብካቤ ጥግ ለእንስሳት የሚሰጥ ልዩ ትኩረት በገጠሪቱ ኢትዮጵያ። ማርቆስ ለዚች ዶሮ ያለው ፍቅር የሰው ልጅ ከእንስሳት ጋር ያለውን ጥልቅ ቁርኝት የሚያሳይ ትልቅ መማሪያ ነው። አብዛኛውን ጊዜ የቤት እንስሳት በተለይም እንደ ዶሮ ያሉ ለማድ የሚውሉ እንስሳት እንደ ተራ ንብረት የመታየት ዕጣ ፈንታ ይኖራቸዋል። ለማርቆስ ግን ሁኔታው የተለየ ነው። አሳዳጊው አጎቱ ስለሚያደርግላት እንክብካቤ ሲገልጹ እንዲህ ይላሉ። ከተሰጠው ምግብ ላይ ቀንሶ ፈትፍቶ በእጁ ይዞ ወይም በቃ ላይ አድርጎ ያበላታል። ብዙውን ጊዜ አተኩሮ ያታል። ሜጃዋን ይከታተላል። እንዳትወድቅ ጉድጓድ ይደፍንላታል። ከተወሰነ ቦታ እንዳታልፍም ይጠብቃታል። ከሌሎች ዶሮች ጋር ስትገናኝ የሚበሏት ስለሚመስለው እንዳትገናኝ ያቅማታል። ካይኑም አትለይም ይላል። ከዚህም ባለፈ ማርቆስ ገጠር ሳለም ቢሆን የራሱን ዶሮ ብቻ ሳይሆን ሌሎች እንስሳትንም ይንከባከብ ነበር። በአንድ ወቅት የጎረቤት ዶሮ ታማ ወድቃ ባለቤቶቹ ሞታለች ብለው ቢጥሏትም እሱ ግን ነፍስ እንዳላት አይቶ ቤታቸው ወስዶ እንደሰጣቸው አጎቱ ያስታውሳሉ። ይህ ተግባሩ የሚያሳየው የማርቆስ ልብ ውስጥ ያለው ርኅራኄ ለአንድ የተወሰነ እንስሳ ብቻ ሳይሆን ሕይወት ላለው ነገር ሁሉ የሚጨነቅ እውነተኛ የሰብአዊነት መገለጫ መሆኑን ነው። እንደ ቀልድ የተለቀቀው የሆስፒታል ቪዲዮና የታዳጊው ርኅራኄ በማህበራዊ ሚዲያ መነጽር። በሆስፒታሉ ውስጥ ሰዎች በማርቆስ ላይ ሲሳለቁ የደንበጫ የመጀመሪያ ደረጃ ሆስፒታል ነርስ የሆኑት ኡመር ጫኔ ግን የተለየ ነገር አስተዋሉ። ነርስ ኡመር ከስራ ወደ ቤት ሊሄዱ ሲሉ ማርቆስን ሲመለከቱት ቀድሞ የታያቸው የልጁ ሞኝነት ሳይሆን በፊቱ ላይ ይነበብ የነበረው ጥልቅ ጭንቀት፣ ሐዘንና አቻ የሌለው ደግነቱ ነበር። ነርሱ በመታመሟ በጣም አዝኗል። ፊቱ ላይ ጭንቀት አለ። በዚያ ስሜት ውስጥ ሆኖ ነው ያናገረኝ በማለት ያስታውሳሉ። ነርሱም በትህትና ልጁን አረጋግተውት ሆስፒታሉ የሰው ሕክምና መስጫ መሆኑን በማስረዳት ወደ እንስሳት ሕክምና ወይም ቬተርናሪ ክሊኒክ እንዲወስዳትም መከሩ። ይሄን አስገራሚ የደግነትና የርኅራኄ ትዕይንት ነርስ ኡመር በቪዲዮ ቀርጸው በቲክቶክ ማህበራዊ ሚዲያ ላይ ማጋራት ቻሉ። ብዙ ጊዜ በጥላቻ በውዝግብና ባሉታዊ ዜናዎች በሚጥለቀለቀው የማህበራዊ ሚዲያ ዓለም ውስጥ የዚህ ንጹህ ታዳጊና የዶሮዋ ቪዲዮ እንደ ንጹህ የጸደይ ዝናብ የብዙዎችን ልብ አረሰረሰው። ሰዎች የታዳጊውን ርኅራኄ፣ ንጹህነትና ፍቅር ሲመለከቱ ደግሞ እጅግ ተደነቁ። ቪዲዮውም በአጭር ጊዜ ውስጥ በስፋት ተሰራጨ፣ ቫይራል ሆነ። ይህ ክስተት ዛሬም ቢሆን ደግነት፣ ፍቅርና ርኅራኄ በሰዎች ዘንድ ትልቅ ቦታና ከበሬታ እንዳለው ትልቅ ማሳያ ሆነ። የሰብአዊነት ፍሬና ከአንድ ዶሮ ወደ 100 ዶሮዎች ባለቤትነት ያደገው ታዳጊ። ደግነት የራሱ የሆነ ጸጥተኛ ሽልማት አለው እንደሚባለው የማርቆስ ንጹህ የርኅራኄ ተግባር አስገራሚ ምላሽን ይዞ መጣ። ቪዲዮ በማህበራዊ ሚዲያ ከተሰራጨ በኋላ በዶሮ እርባታና ግብርና ማማከር ዙሪያ የሚሰራው ትረስት አግሮ ኮንሰልቲንግ ኤንድ ፋርሚንግ የተሰኘ ተቋም ለዚህ ታዳጊ ልዩ ስጦታ በረከተ።
የተቋሙ መስራችና ምክትል ስራ አስኪያጅ የሆኑት ዶክተር አቡኑ አንዳርጌ ማርቆስ ላሳየው ልዩ ፍቅርና እንክብካቤ ማበረታቻ እንዲሆን 100 ዶሮዎችን ከነሙሉ መኗቸው እንደሚሰጡት በይፋ አስታወቁ። ከዚህም በተጨማሪ ደግሞ ተቋሙ ማርቆስ የዶሮዎችን አመጋገብና ባህሪ በተመለከተ የተሻለ ሳይንሳዊ ግንዛቤ እንዲኖረው የ3 ቀናት የማረፊያና የምግብ ወጪ ተሸፍኖለት ስልጠና እንዲያገኝና የምስክር ወረቀት እንዲሰጠው ወደ አዲስ አበባም ወስደውታል። ዶክተር አቡኑ ስለዚህ ጉዳይ ሲያብራሩ ትልቅ የህይወት ትምህርት አስገንዝበዋል። ዶሮዎች ከሰው ልጆች ጋር ተስማምተው ለመኖር የተፈጠሩ ናቸው። ከቀረብናቸው በሚገርም ሁኔታ በጣም መዝናናት ይችላሉ። የሚያወሩትን መስማት ይችላሉ። ምላሽም ሊሰጡ ይችላሉ። ቀርበው በተንከባከቧቸው ቁጥር ምርታቸውን በብዛት ይሰጣሉ። ልክ እንደ ሰው ልጅ ንክኪ የሚፈልጉ ናቸው በማለት ዶክተር አቡኑ ይገልጻሉ። ይህ ሳይንሳዊ እውነታ ማርቆስ በተፈጥሮ ሲያደርገው የነበረው እንክብካቤ ምን ያክል ትክክል እንደነበር ያረጋገጠው ሆኗል። ዛሬ ማርቆስ በአንድ ወቅት ልትሞትበት በነበረች አንዲት ዶሮ ምክንያት የ100 ዶሮዎች ባለቤት፣ የሰለጠነ አርቢና በሚሊዮኖች የሚቆጠሩ ሰዎችን ልብ የነካ የዘመናችን የደግነት አምባሳደር መሆን ችሏል። ዶሮዋም አሁን ህመሟ እንደተሻላት ታውቋል። የተወደዳችሁ የሰሞንኛ ቤተሰቦች የዛሬ ጉዳያችንን ስንጠቀልለው የ12 ዓመቱ ማርቆስ አባዬ ታሪክ በውስጣችን ያለውን የሰውኛ ተፈጥሮ ወይም ሂማኒቲ እንድንፈትሽ ያደርገናል። አንዲት ህይወት ላላት ትንሽ ፍጡር የተሰጠው ይህ ልባዊ ትኩረት ፍቅር ከምንም ነገር በላይ ኃያል መሆኑን ያስተምራል። የነርሱ መር አስተዋይነት፣ የዶክተር አቡኑና ተቋማቸው ድጋፍ እንዲሁም የአቶ ቀለመወርቅ አሳዳጊነት ተዳምረው ታሪኩን ውብ አድርገውታል። ማርቆስ ያስተማረን ትልቁ ቁም ነገር የሰው ልጅ እውነተኛ ታላቅነት የሚለካው ራሳቸውን መከላከል ለማይችሉና ደካማ ለሆኑ ፍጥሯን በሚያሳየው ርኅራኄና እንክብካቤ መሆኑን ነው። ይህ አነስተኛ የሚመስል ተግባር የኢትዮጵያውያንን የዘመናት የደግነት ባህል ዳግም ያንጸባረቀና ለትውልድ የሚተላለፍ ደማቅ ትምህርት ነው። የዛሬ ጥንቅራችንን በዚሁ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስከምንገናኝ ድረስ ሰናይ ጊዜ። ካንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስረው በታላቅ ደስታ ነው። ይፍጠኑና የዕድሉ ተጠቃሚ ይሁኑ።